I did it, guys. I did it. How about such a girl, guys? Are you seeing them? Let's go. No. What? አንተ በመጀመሪያ ምንድነው እዚህም እዛም ሄደ በቃ ሰላም እግዚአብሔር ለእናንተ ይሁን ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ ፈጣሪ ይመስገን ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ እና እንኳን ለትልቁ ለፋሲካ ጾም በሰላም አደረሳችሁ አደረሰን እያልኩኝ ማለት ነው ጾሙ የሰላም የፍቅር የአንድነት ያድርግልን ጸሎታችን የሚመለስበት ጾም ያድርግልን እንግዲህ እኛ በአረብ ሀገር ያለን ሰዎች ባንጾም እግዚአብሔር አምላክ ከሚጾሙት በረከት ያሳድርብን እላለሁኝ እኛም ደግሞ ለሀገራችን በቅተን እግዚአብሔር አምላክ የልባችንን መሻት ፈጽሞልን ጤናውን ሰላሙን ሰጥቶን እኛም እንደማንኛውም ሰው ጾሙን በጥሞና ማርያምን የምንጾምበትን ጊዜ ፈጣሪ ያቅርብልን እላለሁኝ ውድ ሀገሬ ልጆች እና እንግዲህ ዛሬ የመጣሁበት ርዕስ ማለቴ ያው የታወቀ ነውና ጋይስ እውነት ለመናገር በቃ ዛሬ ደስ ብሎኛል በቃ እንጃ ተቀየሙኝም አትናደዱ ተናደዱ አይ ዶንት ኖ ምን እንደሚፈጠር አላውቅም ግን እኔ የሆነ ነገር እየታየኝ ነው እና ቢሆንም ብዬ እመኛለሁ የሆነ ሰውን ከመውደድ የተነሳ ማለት ነው እና ቪዲዮውን እስከ መጨረሻ ድረስ ካያችሁት ምን እንደሆነ ታውቃላችሁ ግን ቪዲዮውን እስከ መጨረሻ ድረስ ይውላሉ እና ቪዲዮውን አብረን እንመልከት ዛሬ በብዙ ነገሮች አሉ ማወቅ ያለባችሁ ነገሮች እና አብራችን ቆዩ ፕሊዝ የትም እንዳትሄዱ ፕሊዝ በማርያም በእናታችሁ በእግዚአብሔር ሰብስክራይብ አድርጉ ስወዳችሁ የሆነስ በተለይ አረብ ሀገር ላይ ያላችሁ እንደኔ በእናታችሁ በማርያም በቃ በመትወዱት ፈጣሪያችሁ ይዣችኋለሁ ላይክ ሰብስክራይብ አድርጉኝ ቪዲዮውን እስከ መጨረሻ ድረስ ይውልኝ ፕሊዝ በእናታችሁ እና እሱን እያልኩኝ ማለት ነው እስቲ ዛሬ በጣም ማለት ነው በጣም አስደማሚ የሆነ የፍቅር የሚሸት ነገር አይቼዋለሁ አግኝቼዋለሁና ለዛ ነው እኔ ራሴ ቀይ የለበስኩት ያው ፍሊተሩ ከቀይ ወደ ሌላ ነገር የወሰደ ይመስለኛል እና በቃ ጋይስ ያለንን ነገር ማለት ነው ከጎናችሁ ነን ለማለት ማለት ነው እስቲ ምንድነው አመሰግናለሁ ክሬን ወዴትም ጽጌሻ ወዴት እንደሚያምራማ ለማየት ዝግጁ ናቸው ቤተሰብ ለማየት ዝግጁ ናቸው እንደዚህ ይሄ ይውላችሁ ራሳቸው ይሄ ማህተቧ ሰው እንኳን መስቀል የለውም የሷ ኬክሩ እንደዚህ ሲመጣባት የኔ ቆንጆ መስተካከል ላስተካክልልሽ ብለው እንደዚህ ያስተካክለላት እና ምን እንበል ወዴት እያመራ ነው የሚመስለው አንገትሽን የሚነካካ ሰው ወዴት እያመራ ነው ወደ ወንድም ሊሆንሽ ነው ወይስ አባት ሊሆንሽ ነው ምን ብለን እናስብ የኔ ፍቅር ጽጌሬዳ የኔ አበባ ደሞ እኮ ማለት ነው ጋይስ ጽጌ ግን እንዴት እንደምታምር ሁሉ ነገር የሚያምርባት ምን ጠጥተሽ ነው ቆይ ሁሉ ነገር ቅብጠት ምን ስትሉ በቃ ሁሉ ነገር የሚሄድባት ሴት ኦ ማይ ጋድ እኔ ጽጌን አይሆነች ልጅ በቃ ምንም ከሷ የምትጠሉ ነገር የለም ጽጌ ላይ ማለት ነው ብትፈልጉ አታውቂም ብትፈልጉ እንደዚህ የሆነ ማብራት ነው የሚባለው እሱን ይዛችሁ እንኳን ብትፈልጉ ጽጌ ላይ ምንም ነገር አታውቂም እና ጽግሻ የኔ ፍቅር የኔ ውድ የኔ ወርቅ ይሄ ነገር ወዴት እያመራ ነው እስቲ ሌላም ቪዲዮ አብረን እንመልከት ታችን በደንብ ይቀጥላል ማለት ነው በዚህ ከሆነ እንስማማ እሺ ፕሮሚስ ጭራሽ ቀይ አበባ ጉድ ኮና ጉድ
እኔ ማለት ነው ምንም ነገር አይደለም የኔ ፍቅር ምችት ድልት በቃ ዳኒም እዛ አስረግዞ አስወልዷል። አንቺም ደግሞ በቃ ካሁን በኋላ ከዚህ እኔ አይውሽ እውነቴን ነው የምናቸው አይውሽ ጽጌና የአብ ወይ ደግሞ አብስራ አብሮ ቢሆኑ ምኞቴ ነው አሁን ማለት ነው። እስከዛሬ እኔ በጣም ጽጌና ዳኒ እንዳይለያዩ ጽጌና ዳኒ አብሮ ሲሆኑ ጋይስ አይታችሁታል መቼስ። እንዴት ብዬ ልንገራችሁ ጽጌ ዳኒ ስንት ነገር እየሰራ እንዳለ ማለት ነው። በቃ አይውሽ ይሄ ልጅ ጽጌን ቢያሳርፋት በቃ ደስ ይለኛል። ጽጌን የሚያሳርፋት ሰው ነው የምፈልገው ነው። በቃ መልካም በቃ ትክክለኛ ባል በቃ ትክክለኛ እሷን የሚረዳት ሰው የማያስለቅሳት። ጽጌ ስንት ነገር እንዳሳለፈች ከዚህ በፊት ሁላችሁም አይታችሁታል። እና ጽጌና የአብ ስራ ቢፋቀሩ በቃ ምኞቴ ነው፣ ደስታዬ ነው። በቃ ደስ ነው የሚለኝ እኔ ደስ ነው የሚለኝ። ምንም ስደቡኝም ምንም በሉኝ። ምክንያቱም ዳኒ ከዚህ በኋላ ጥቅም የለውም። እዛ ጋ ከሩታ ወልዶ እሱ እንዴት ነው ጽጌ ከጽጌ አሁን ጽጌ ጋር ተደባበረ ምናምን ልትሉኝ አችል ነገርኳችሁ። ከዚህም የባሰ በጣም ብዙ ነገሮች አሉ በዳኒ ዙሪያ ማለት ነው። እና ያንቺ ሆኗል የኔ ፍቅር የኔ ወለላ። እኔ አሁን ማለት ነው የኔ ቆንጆ ጽጌረዳ ምርቃቴን አዳምጪ። ምርቃቴን ልመርቅሽ። ፍቅራችሁ እምር ድምቅ ያለ ይሁን። እንደዚሁ እንዳማረባችሁ እንደዚሁ ቀይ በቀይ ማለት ነው። ለፋሲካ ላይ ደግሞ ነጭ በነጭ ለብሳችሁ ድል ባለ ሰርግ እንድራችኋለን ብዬ ተስፋ አደርጋለሁ። ይሄ ልጅ ሳየው ማለት ነው ሳየው ጥሩ ሰው ይመስለኛል። ለትዳር የሚሆንሽ ይመስለኛል። አንቺን የሚያሰርፍሽ ስለሚመስለኝ እና አብራችሁ ብትሆኑ ደስ ይለኛል። እና ተስፋ አደርጋለሁ በቅርቡ ትልቅ ነገር እንደምንሰማ ምክንያቱም ዳኒን አስወግጅ በቃ ከዚህ በኋላ ዳኒ አይጠቅምሽም። ዳኒ ልጅ አባት ነው፣ አይጠቅምሽም። ጽጌ ያው በውስጥ ማውራት አለው እና እንደዛ ነው ጋይስ። እና እስቲ ዛሬ ወደ ሌላ ቪዲዮ እናልፋለን። በጣም ሌላ ትልቅ ትኩሳት አለ። የትም እንዳትሄዱ ቁጭ ብላችሁ ጠብቁኝ። በጣም ከባድ ነገር አለ ጋይስ። የመጣሁት ለበቀል ነው። ዛሬም እየሆነ ያለው ነገር በሙሉ በቀል ነው እንጂ ለማናችሁም ስሜት ኖሮኛ አይደለም ይሄን ነገር እያደረኩ ያለሁት። ሌላኛው ማለት ነው ቤተሰብ በጣም የሚያሳዝን በቃ ምን እንደላችሁ አላውቅምና በርግጥ እናንተ ሰምታችሁትም ላልሰማችሁትም ሊሆን ይችላል። በጣም ትልቅ ነገር ተፈጥሯል በኃይለ አብና በቤተሰቦቹ መካከል ማለት ነው። በጽጌ በሜሪ መካከልም የተፈጠሩ ነገሮች አሉና እሱን ልዘግባችሁ። የሆነ ማኛ ንግግር ናት እና እቺ ልዘግባችሁ ማለት ነው። እስቲ አሁን ቪዲዮውን አብረን እንመልከትና ዘገባውን ከመጀመሪያ በፊት አብረን እንስማ። የመጣሁት ለበቀል ነው። ዛሬም እየሆነ ያለው ነገር በሙሉ በቀል ነው ጀመር ማለት ነው። ኃይለ አብ ሲጀመር ከመጀመሪያው ሲጀመር እኔ አስረግጬ ተናግሬያለሁ። ይሄ ልጅ ጽጌን ወዷት አይደለም። ኦኬ አሁን እኮ አልፏል፣ ኦልሬዲ አልፏል። ግን አሁን አንተ ያደረክ ያለው ነገር ትክክል ስላልሆነ ጽጌን ደግሞ ቤተሰቦች ጽጌን ያስቸገሩ ስለሆነ ነው ይሄንን ብለ ማለት ነው። እና ማንም ያውቃል አንተ ጽጌን ወዳት እንዳልሆነ ምናምን፣ ምክንያቱም ፌክ የሆነ ነገር እያሳየን እንደነበር እናውቃለን። ገባ? ምክንያቱም ሀብታለኝ እንዲህ ያለኝ እንደዚህ ነው ይሄ ቤት እንደዚህ ነው ምናምን ስትል ነበረ። ትክክለኛ አፍቃሪማ ቤት አለኝ እንደዚህ ነው ማንነቴ ወደሽ ነኝ እንጂ የሚለው ሀብታለኝ እንደዚህ ነው እያለ አፉን አይከፍትም ነበር። አንተ ግን በጣም አፈን ስትከፍት ነበር። እናውቃለን። አንተ ሲጀምር ፍቅር ምንድን ነው? ምን እንደሆነ ታውቃለህ? ፍቅር ምን ማለት እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ፍቅር እዚህ ጋር ደግሞ ማለት ነው እዚህ ጋር
አንተ እዚህ ጋር ይሄንን ማለት ነው አንተ ታዲያ ሴቶች ላይ እንደዚህ አይነት ነገር የምትሰራው ጽጌን እዛኔ ተጫወትክባት። እኛ ግን በጣም ተናግረናል ነበር ጽጌን ማለት ነው። ጽጌ ሰውዬው ፌክ ነው፣ አይወድሽም፣ አውቆ ነው፣ ለበቀል ነው ብለን በጣም ብዙ ነገር ተናግረን ነበር። አሁን ደግሞ ወደ ሜሪ ተመለስክና ሜሪ ሴት ጅል አይደለች? ፍቅር ውስጥ ለማስገባት ምትላላጠው ምን ስለሆነ ነው? ቆይ ምንድነህ አንተ? በመጀመሪያ ምንድነህ? እዚህም እዛም ሄደ በቃ መላላስ ነው እንዴ ስራ ኩላ? እዛም ሄደ እዛም አረብስ ወልድ መንፈስ ቅዱስ። ያንተ ደግሞ ለየት ይላል። ሁለተኛ አብርሃም ልትሆን ነው? እሱስ እንግዲህ አላውቅም፣ አንደኛውን ይዟል እሱ። አሁን እቺ የዋህ ሜሪ ላይ ለመጫወት እንደዚህ የሚያደርገ ወደድኩሽ አፈቀርኩሽ እያልክ ሜሪን ፍቅር ውስጥ ለማስገባት እና ጽጌ አሁን እኮ ትክክለኛ ፍቅር ቢሆን ጽጌም እንደዚህ አትልም ነበረ። እንደምትጎዳት ስለምታውቅ ነው። ገባ? ሜሪን ለመጉዳት እንደሆነ ስለገባት ነው እንጂ እንደፈለክ መሆን ትችላለህ። ምን አገባት? ግን እዚህ ጋር ደግሞ ያው የፈረደበት ቤተሰብ ልጃችን የተበላሸ ነው። ምክንያቱም በጣም ብዙ እኔ ጋር ራሱ አሁን እኔ ማውጣት ስለማልፈልግ ነው እንጂ የደረሰኝ ቪዲዮ አለ ምን እያደረክ እንደሆነ ማለት ነው። ከባድ ቪዲዮ ተልኮልናል፣ አይቼዋለሁ እኔም ማለት ነው። እንደውም ከጓደኛዬ ጋር ቅድም ያየን እየሳቅን ነበር እና ልጅ ወደ ጥዬ ነው ምናምን እያሉ ማለት ነው። እና ለዛ ነው ማለት ኤፕሶንም አሁን ጽጌን የምትለማመጣት በቃ ለምኝልኝ አንቺ ስለሚወድሽ ምናምን። አንተ ደግሞ በአንተ ብሶ እኔ እኮ አልወድሽም። ጽጌን ወደድካት አልወደድካት ሀክ ብላ ተፍታ እኮ ሄዳለች እሷ ኦልሬዲ። በጊዜው ግን ወድሻለሁ እያልክ ስትላላጥባት ነበር። አሁንም ወደድካትም አልወደድካትም ጽጌ ማለት ነው ቼክም አታደርግህም። ቼክ ግን ከጓደኛዋ ራሱ ውረድ እንጂ ከሜሪ ላይ ውረድ። እና ግን ያው በመሀል ደግሞ እኔ ሪሌሽንሺፑን እንደማልፈልግ ነግሬዋለሁ። ከዛ ጽጌ ኤምቢ ስትል ወደ ሜሪ ሄድከው ነው ማለት ነው። ከዛ ደግሞ ሜሪንም በኋላ ማለት ነው እኔ እኮ ልጅሽ አይደለም ልትላት ማለት ነው። ያ ነው ስራክ። እኔ ግን አይከብድ እህት አለካ ኤፍሶን የምትባል እህት አለክ፣ እንደዛ ስትቆረቆረላት የነበረች እህት አለካ። ለምንድን ነው ሴት ልጅ ላይ እንደዚህ አይነት ድራማ መሰራ? ሳትወዳት ወደድኳት፣ ሳታፈቅራት አፈቀርኩሽ፣ አበርኩልሽ የምትለው ለምንድን ነው? ለምን እንዴ? ሴት ልጅ የማንም መጫወቻ ናት እንዴ? ለምን ሴት ልጅ ላይ እንደዚህ አይነት ድራማ መስራት ፈለግ? እውነት ለምን? ግፍ ነው፣ ጥሩም አይደለ ለአንተ። ሰው እኮ የዘራውን ያጭዳል። የምታታልለኝ ሰው አይደለም። ሜቢ እናታችን ደህና እንድትሆን ቀልድ ነው ምናምን ማለት የሚጠበቅብህ ከሆነ አንተ ለሷ በላት፣ እኔ አልልም። ቀልድ አይደለም የገባህበት ነገር፣ ቀልድ እንዳልሆነ እኔም ከጓደኛዬ ጋር ያየሁት ቪዲዮ ነበረ። በጣም የሚያስደነግጥ ቪዲዮዎች ነበረ የደረሱን እና ያው ሚዲያ ላይ ከወጣ ወጣ፣ ካልወጣ እኛ እናወጣ። ምክንያቱም እኛ እኔ አሁን ለምሳሌ ሰው የላክልኝ ሰው ማለት ነው ቪዲዮውን የሚያውቁ ነው የላኩልኝ ኢንስታግራም ላይ እና ያንን የሰው ቪዲዮ ደግሞ እኔ አላወጣም። በእርግጥ እንዴት እንደወጣበት አይሮን ነው አላውቅም እንጂ ይሄ ልጅ ያለበት ከባድ ሁኔታ ውስጥ ነው ያለው። ግን ሆነም ወጣም ወረደም ማለት ነው አንተ ኃይላ ሴት ልጅ ላይ ድራማ አትስራ፣ ህይወትህንም አታበላሽ። ኦኬ? አንተ ሆነህ ተጎጂ እንጂ ማንም አይደለም። አንተ ነህ የምትጎዳ እንጂ ማንም አይደለም። ለህይወትህ ማለት ነው ማንም ሰው
ማንም ሰው አንተ ስትኖር ነው ካንተ ጋር ምንም ነገር ሊኖር የሚችለው አንተ ስትኖር ነው። አንተ ራስህ ስታከብር ነው ሰው የሚያከብር ማለት ነው። እና ከእንደዚህ አይነት ነገር ውስጥ ራስን ብታወጣ ባይነኝ ነኝ። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ሁላችሁም ቪዲዮ እስቲ ሀሳባችሁን በኮሜንት ላይ ጻፉ። ሌላ የምትፈልጉት ነገር ካለ